ኢትዮጵያውያን አትሌቶች የማጣሪያ ውድድራቸውን አልፈዋል። በቻይና ናንጂንግ ጅማሮን ያደረገው የዓለም ሻምፒዮና በሴቶች 800 ሜትር አትሌት ሀብታም አለሙ፣ ጽጌ ዱጉማና ንግስት ጌታቸው ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ጃፓን የዓለም ዋንጫ ትኬትን የቆረጠች የመጀመሪያዋ ሀገር ሆናለች። በአህጉረ ኤሲያ የዓለም ዋንጫ ማጣሪያ ላይ እየተሳተፈች የምትገኘው ጃፓን በዳይቺ ካማዳ እና ታኬፉሳ ኩቦ ግቦች ባህሬንን 2-0 በማሸነፍ የዓለም ዋንጫ ትኬቷን ቆርጣለች። ጃፓን 8ኛ የዓለም ዋንጫ ተሳትፏን ያረጋገጠች ሲሆን ወደ 2026 የዓለም ዋንጫ ማለፏን የሚያረጋገጠች የመጀመሪያዋ ሀገር ሆናለች። ፓሊኒያ ባየር ሚኒክን መልቀቅ አይፈልግም ተባለ። በዘንድሮ ውድድር ዓመት በባየር ሚኒክ ጥሩ ጊዜን እያሳለፈ የማይገኘው ጆአው ፓሊኒያ ባየር ሚኒክን የመልቀቅ ፍላጎት እንደሌለው ቢልድ አስነብቧል። ሪካርዶ ካላፊዮሪ ዳግም ተጎድቷል። ጣሊያናዊው የአርሰናል የተከላካይ መስመር ተጫዋች ሪካርዶ ካላፊዮሪ ትላንት ምሽት ጣሊያን በጀርመን በተሸነፈችበት ጨዋታ ላይ ጉዳት እንዳጋጠመው ተገልጿል። የጣሊያን ብሔራዊ ቡድኑ አሰልጣኝ ሉቺያኖ ስፓሌቲ ስለ ጉዳቱ አላወቅንም ያሉ ሲሆን ዛሬ ተጨማሪ ምርመራ እንደሚደረግለትም ተዘግቧል። አድማጮች፣ የአራዳ የደቂቃ ስብስብ የስፖርት ርዕሰ ወሬዎች እነዚህ ነበሩ።